ባለፉት 7 ዓመታት በሀገራዊ ለውጡ የሀገርን ዘርፈ ብዙ ስብራቶች ለማከም የተለያዩ ስራዎች ተከናውነዋል። እነዚህ ስራዎች ለውጡ ከቃል አልፎ በተግባር የታየባቸውም ነበሩ። ለዚህ ደግሞ መልከ ብዙ የሆኑ ስኬቶችን ያስመዘገበችው አዲስ አበባ ያው ማሳያ ናት። አዲስ አበባ ላይ መሰረታዊ የሚባሉ ነገ ኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። ሀገር ሊለውጥ የሚችለው የኛ አቅም ነው፣ የሀገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርስ በርሳችን መረዳዳት እንችላለን። እርስ በርስ የመረዳዳትን ባህል ማዳበር፣ ውስጣችን ያለውን አቅም ማስተባበር፣ አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት ጦት ኖሯት አይደለም። ጦታችን ያለው አስተያይ ላይ ነው። ይሄንን አስተያይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይሄንን ይመሰክራሉ። የስራ ባህሏን ያዘመነችው ከተማዋ በለውጡ ማግስት ኢኮኖሚዋ ተነቃቅቶ አመታዊ ገቢዋ ቀድሞ ከነበረው በብዙ እጥፍ እድገት አሳይቷል። ሀገራዊ የኢኮኖሚ ድርሻዋም በከፍተኛ ደረጃ ጨምሯል። ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ ያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንፃር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። በለውጡ አመታት አያሌ የልማት ስራዎችና ፕሮጀክቶችን ተግባራዊ ማድረግ የተቻለ ሲሆን ከነዚህ የበዙ አብነቶች መካከል ደግሞ የኮሪደር ልማት ስራው አንዱ ነው። የኮሪደር ልማቱ የከተማዋን ገጽታ ለውጦ አዲስ መልክ ከማላበስ ባሻገር ብዙ ፋይዳ ያለው ነው። የኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የመያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ ዕድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። ሰፋፊ የእግረኛ መንገዶች ለእግረኛ ክብር ፍታዊነት እኮ ነው። ይሄ የፍታዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል በነጻነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። በኮሪደር ልማቱ የዓለም አቀፋዊ መዲናነት ግርማዋን ይበልጥ የሚያጎሉ ስራዎችን በፍጥነት ያከናወነችው አዲስ አበባ ለዚህ የሚያግዟትን ተጨማሪ መሰረተ ልማቶችንም ባለፉት አመታት ገንብታለች። አንዱ የከተማችን ገጽታ መለወጥ ነው። የዲፕሎማቲክ ማዕከልነቷን የበለጠ እያጎላው ነው የምንለው። ሁለተኛ የመሰብሰቢያ ቦታዎች፣ የተለያዩ ፕሮግራም ማድረጊያ ቦታዎች በስፋት እየተገነቡ መሆናቸው አንዱ የአድዋ መታሰቢያ ነው። በተጨማሪም የአዲስ ኢንተርናሽናል ኮንቬንሽን አሁን በቅርብ የመረቅ ነው። ብዙ ኢንተርናሽናል ኮንቬንሽኖችን ኤግዚቢሽኖችን ለማካሄድ ከየትኛውም አካባቢ ካሉ ኮንቬንሽኖች ጋራ ተወዳዳሪ መሆኑ የተመሰከረለት ነው ማለት ነው። ሌላው የቱሪስት መዳረሻዎች ናቸው። የቱሪስት መዳረሻዎች በየቦታው ተፈጥረዋል። ይህ ሁሉ ከተማዋን የማዘመን ተግባር ሲከወን ሰውን ማዕከል በማድረግ ነው ያሉት ከንቲባዋ በተለይ በተማሪዎች ምገባ በኩል የተከናወኑ ተግባራትን እናቶችን ያሳረፈ ነው ብለዋል። ለተማሪዎች ምገባ ወደ 300,000 ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊዮን ተጠግቷል። ከ820,000 በላይ ተማሪዎችን በቀን 2 ጊዜ እንመግባለን። ይሄ ምን ለውጥ አመጣ ካልን የአዲስ አበባ እናቶች እርፍ ብለዋል።
እነሱ በሚናገሩት ቋንቋ ነው እየተናገርኩ አረፈን ነው የሚሉት። ሁለተኛ ልጆች እኩልነት ተሰማቸው። ተመሳሳይ ዩኒፎርም መገባ ብቻ አይደለም እኮ ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር እስክሪብቶ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው። የከተማው ግብር በፍታዊነት ወደ ህዝቡ ደረሰ ምንልበት አንዱ ይሄ ነው ማለት ነው። አዲስ አበባ በእነዚህ የለውጥ ዓመታት ለስኬት ከበቁት ስራዎች ባሻገር በርከት ያሉ ፈተናዎችን ማስተናገዷን ያነሱት ከንቲባ አዳነች አቤቤ እነዚህን ፈተናዎች ወደ እድል በመቀየር ጉዞዋን ቀጥላለች ሲሉ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል።